ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዚህ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ የተለመደው የሩታና የአብርሃምን መረጃዎቻችንን ማሰማቱን እንቀጥላለን። በዛሬው መረጃችን እንግዲህ በጣም አስገራሚ ነገሮች ከሄርሜላ በኩልም ተሰምተዋል። እንዲሁም ከሩታ ቤተሰቦች በኩል የተሰሙ አዳዲስ ነገሮች አሉ። ሄርሜላ በልጁ በኩል እንግዲህ የሩታ ልጅ ከዚህ በፊት ምን አይነት ፕሮሰሶች እንደጀመሩ ነግሬያችሁ ነበረ። እንደዚህ አይነት ኬዞችን ጀምራለች። እንዲሁም የሩታ ቤተሰቦች ከአብርሃም ቤተሰቦች ጋርና አብርሃም ጋር የምልጃ ጨዋታዎችን ጀምረዋል። እንግዲህ ቤተሰቦች ስለ እንደዚህ አይነት ነገሮችም የምነግራችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ አዳዲስ መረጃዎች እንዲደርሳችሁ የኖቲፊኬሽን በተኑን በመንካት እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ይሄን ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ቤተሰቦቼ ከዚህ በፊት እንደምታውቁት ሄርሜላ የሩታን ልጅ የመውሰድ ጉጉት እንዳላትና እንደዚህ አይነት እቅዶችን እያደረገች እንደሆነ ታውቃላችሁ። ምክንያቱም አብርሃም ሩታን ትቶ ወደ ሄርሜላ ሊሄድበት የሚችለው ወይ ደግሞ ከሄርሜላ ሊፋታ ይችላል ብለን የምናስበው መንገድ አንዱ ልጁ እንደሆነ ታውቃላችሁ። በልጁ ምክንያት ከዚህ በፊትም አብርሃም በቪዲዮዎች ላይ ሲናገር ሰምታችሁ ከሆነ አንድም ለልጁ ስል ነው ወደ ሩታ የተመለስኩት እንጂ እንደምትሸውደኝና እንደዚህ አይነት ነገሮችን ከግምት ውስጥ ሳላስገባ ቀርቼ አይደለም፣ ወይ እሷን ወድጄ አይደለም። ለመጀመሪያም ለመመለስ ያቀርኩትና ሀሳብ የነበረው ልጁ ስል ነው ሲል ሰምታችኋል። በተደጋጋሚ እንደዚህ አይነት ነገሮችን ከአብርሃም አፍ መስማት የተለመደ ሆኗል። በተለይ ከቅርብ ጊዜ ወዲህ ከሩታ ጋር ካሉት ቂሞችና ቁርሾች የተነሳ አብርሃም ወደ ልጁ እንጂ ወደ ሩታ ምንም አይነት ፎከስ እንደሌለው፣ ምንም አይነት ለሩታ ፍላጎት እንደሌለው የሚያሳየት ነገሮች አሉ። ይህንን አዝማሚያ እንግዲህ ሩታ እንደ አድቫንቴጅ ትጠቀምበታለች ብላ ሄርሜላ ስለፈራች ያንን ነገር እንግዲህ ከሩታ ላይ ልጁን ለመንጠቅ ዳርዳርታ እንደነበረች እና እንዲሁም የህግ አማካሪዎችን እያናገረች እንደሆነ ታውቃላችሁ። በዚህም ጉዳይ እንግዲህ ባለፈው ባሳለፍኩላችሁ መረጃ መሰረት ሄርሜላ ብዙ ውጣ ውረዶችን አድርጋ ከህግ አማካሪዎች የሰማችው ነገር ብዙ ማዋጭ የሆነ እናት አይመስልም። ምክንያቱም አንድ ሰው ከእናቱ ሊለያይ የሚችልበት ምንም አይነት መንገድ የለም። በተለይ ገና 3 ወር እንኳን ያልሞላው ክርስትና ያልተነሳ ልጅ ከእናቱ መለያየት ማለት ህጉም የማይፈቅደውና እንደዚህ አይነት ነገር አብርሃም ቢጠይቅም ሰሚ ነገር ስለማያገኝ ሄርሜላ በሌላ መንገድ እንግዲህ ሸሯን እየሸረበች ትገኛለች ማለት ነው። ቤተሰቦች ይህ ምንድን ነው? ከሩታ ስር እንዴት ፈልቀቃ ማውጣት አለባት የሚለውን ነገር እንትን እያለች ነው። ምክንያቱም ሰሞኑን ሩታ ወደ ውጭ የመሄድ ፕሮሰሶች እየመጣላት ስለሆነ እነዛን ፕሮሰሶች እሺ ብላ ሩታ ወደ ውጭ የምትሄድ ከሆነ ለልጁም ቪዛ የሚመታላት ከሆነና ሙሉ ለሙሉ ፕሮሰሱ የሚያልቅ ከሆነ ሩታ ከሄደች ሄርሜላ ኪሳራ ውስጥ ትገባለች። በዚህ ነገር አብርሃም ከሩታ የተሰሙት ነገሮች ሩታ ሰሞኑን የጠፋችባቸው ምክንያቶች ስለዚህ ጉዳይ እያሰበች እንደሆነ ነግሬያችኋለሁ። ያንን ነገር ውሳኔዋ ውጥን ከሆነና እውን ለማድረግ ከሄደችና በዛ መንገድ ከገፋችበት አብርሃም ይሄ ነገር ስጋት ውስጥ ጥሎታል ማለት ነው ቤተሰቦቼ። ምክንያቱም አብርሃም የልጁ ከሱ ርቆ መሄድ ምንም እየተዋጠለት አይደለም። ያንን ነገር አይፈልገውም ታውቃላችሁ። ምክንያቱም ልጁን ማየት ይፈልጋል። ልቡ በመሃል በሁለቱ ሰዊቶች መሀል እየሸፈተ ይወላውል እንጂ ከልጁ ጋር ያሉት ነገሮችና ቀረቤታዎችን ግን በጣም የሚፈልገው እንደሆነ አብርሃም በተደጋጋሚ ሲገልጽ ነበር ብያችኋለሁ። በተግባርም ደግሞ እያሳየ ያለው ነገር ስለሆነ ሄርሜላ ይሄን ነገር ምናልባት አብርሃምን ከእጅ የሚያስወጣበት ምክንያት ይሆናል ብላ ፈርታለች። እሷ ብቻ አይደለችም። ነገ ከነገ ወዲያ ድጋሚ ሩታ በልጁ ምክንያት መልሼ ልውሰድህ ብትለው የመውሰድ ሙሉ አቅም ስለሚኖራት ድጋሚን አሳይሻለሁ ብላ ከዚህ በፊት ፕራንክ እንዳደረገቻቸው እንግዲህ ያን ነገር እንዳይደገም የና አቤልም ስጋት ሆኗል። ምክንያቱም ከአብርሃም ስር የመውጣት ፍላጎት የላቸውም። ከአብርሃም ስር መራቅ ማለት ለእነሱ ምን ያህል ከባድ ነገር እንደሆነ ታውቃላችሁ እናንተ። ይሄ ነገር ነው እንግዲህ ሄርሜላን አስክቷት ሄርሜላ ከሩታ ስር ልጁን የመስረቅ እቅድ ውስጥ የገባችሁ ማለት ነው ቤተሰቦቼ። እንደምንም ብላ እንግዲህ ከሩታ ስር ነጥቃ ወደ አብርሃም በጉልበት ለመውሰድ ነው እያቀደች ያለችው። ከጃለች አስፈራርታ፣ ካልሆነም ደግሞ በመስረቅም ሆነ እና አቤል የሚያደርጉትን መንገድ እንግዲህ ሸር እየሸረቡ ይገኛሉ። አዲሱ ሄርሜላ የሸር መንገድ ያልኳችሁ እንግዲህ ይሄ ነው። ይሄ ነገር ምን ያህል ይሳካል፣ ምን ያህል ሳዋጭ ነው የሚለው ነገር ትንሽ አዳጋች ነው። ምክንያቱም አሁን እየተደረጉ ያሉት ግብግቦችና ዱላ ቀረሽ ያሉ ስድቦች እንዲሁም ጡንቻ የማሳየትና ጡንቻ የመለካካት ነገሮች በቤተሰቦች መሀል ሳይቀር እንደተፈጠረ እያየን ነው። ይሄ ነገር ደግሞ ጭራሽ ልጅ ላይ ተጽዕኖ መፍጠርና ልጇን እስከ መስረቅ ከደረሰ ሌላ ጦርነት ሊከሰት ነው ማለት ነው። እንግዲህ በእነዚህ መሀል የሻንቅላ ጦርነት ተነሳ ማለት ቤተሰብ ለቤተሰብ እያጋጩ እንግዲህ መኖር ሊሆን ነው። ያ ነገር ለሄርሜላም አዋጭ ነው ብለን አናስብም። ምክንያቱም
ቤተሰብ ከተጣላ ቤተሰቦች እንደዚህ አይነት ነገር ውስጥ እጃቸውን ካስገቡ ዳር ቆሞ ሲመለከቱ የነበሩ አካላት በሙሉ እጃቸውን ካስገቡ የከፋ ነገር ላይ ሊደርስ ይችላል። የከፉ መዘዞችም ሊመጡ ይችላሉ። ከዚህ አንጻር እንግዲህ ሄርሜላ ይሄ ድርጊት አያዋጣም ብላ ትቆጠባለች ብለን እናስባለን። ምክራችንም ሊሆን የሚችለው ሕፃንን ልጅ ልክ እንደ ባል እንግዲህ ለይቶ ከመውሰድ መቆጠብ አለባት እና አቤልም ቢሆን ከእንደዚህ አይነት ድርጊታቸው ተቆጥበው በሰከነ መንገድ ነገሮች የሚፈቱበት መንገድ እንዲፈለጉ እንፈልጋለን። በሌላ ዜና እንግዲህ የሩታ ቤተሰቦች ከአብርሃም ቤተሰብና ከአብርሃም ዙሪያ እንግዲህ የምልጃ የሚመስል ነገር እያንዣበበ ይገኛል። ቤተሰቦቼ በተለይ ትናንትና እንግዲህ በሩታ በለቀቀችው ቪዲዮ ላይ አይታችሁ ከሆነ ሩታ መወሰኗንና ወደ ውጭ የመሄድ እቅዷ ላይ እንግዲህ በጣም እያተኮረች እንደሆነ እንደነገርኳችሁም ከዚህ በፊት እንግዲህ በሀሳብ ደረጃ እሷ ከራሷ ጋር መወያየትና ከራሷ ጋር መወሰን እንዳለባት ተናግራ ነበረ። ብቅ ብዬ እንግዲህ ለቤተሰብ ያለኝን ውሳኔ አሳውቃለሁ እንዳለችም ነግሬያቸዋለሁ። እንግዲህ በትናንትናው ቪዲዮ ነው ብቅ ብላ ያለውን ነገር ውሳኔዎቿን ማሳወቋ ይታወሳል። ከዚህም አንጻር ነው ቤተሰቦቿ ይሄ ነገር እንደዚህ መሆን የለበትም፣ ከልክ እያለፈ ነው። ሩታ ከእጃችን ከወጣች ድጋሚ ላናገኛት እንችላለን። የሰው ሀገር ሄዳ እንግዲህ የሰው ሀገር እሳት፣ የሰው ሀገር ፀሐይ እንዲያት አንፈልግም። እንደ እንቁላል ተንከባክበን ያሳደግናትን ልጅ በዚህ ልጅ ምክንያት እንድናጣት አልፈልግም። አብርሃም ማድረግ ያለበት ነገር ለአንዴና ለመጨረሻ መታረቅም ካለባችሁ አብርሃም እባክህ ወደ ቀልብ ተመለስና ለዚች ልጅ ሰላሟን ስጣት። ካልሆነም ደግሞ ማስቀረት የምትችልቸው ነገሮች ካሉ እንዲሁም እና አቤልን እንዲሆን ይችላል ወይም ደግሞ የሄርሜላ የሚያደርጉት ሸር አለ በዙሪያው በተደጋጋሚ አቤልም ከዚህ በፊት አግኝቷት እንግዲህ ቅናት እንዳለባትና የቅናት መንፈስ እንደዚህ እንደሚያደርጋት ሲፎክርባት ታስታውሳላችሁ። የቬሎ ቪዲዮ ከተሰራ በኋላ ማለት ነው። ቤተሰቦች እነዚህ ነገሮች ናቸው ሩታ ላይ ጫና የፈጠረባት ብለው ስላሰቡ ቤተሰቦች ለአብርሃም አማላጅ ልከዋል። እንግዲህ አብርሃም እነዚህን ነገሮች እንዲተው ቢያንስ ወይ ፍቻቸውን እስከሚፈጽሙና ነገሮች እስከሚስተካከሉ ልጁም ክርስትና ተነስቶ ጠንከር እስከሚል ድረስ ሰከን ባለ መንገድ ነገሮችን እንዲፈታ ነገሮችን እንዲያስኬድ። ምክንያቱም አሁን እያመረረና እያከረረ ያለው የአብርሃም ሂደት ሩታም እልህ ውስጥ እየከተታትና ውሳኔዎቿን ሁሉ ከዚህ የከፋ እያደረገባት ስለሚገኝ ከቤተሰቦቿም እንግዲህ እንድትርቅ እንድትወስን ያደረጋት አንዱ ምክንያት የአብርሃምና የሄርሜላ የቬሎ ጉዳይም ነው። እንዲሁም ያው ቀለበት ምናምን አስቧል ብያቸዋለሁ። እነዛ ነገሮች ነው ሩታ ላይ እየፈጠሩ ያሉት ተጽዕኖ ስላለ ቤተሰቦቿ ይሄ ነገር በጣም አስግቷቸዋል። ከዛም የተነሳ እንግዲህ ለአብርሃም ሽምግልና ልከዋል ማለት ነው። ቤተሰቦቼ አብርሃም በምን መንገድ እንኳን እንደሚመለከተው ማወቅ አልተቻለም። ምክንያቱም እሱም ሁልጊዜ ታውቃላችሁ አንገቱን ደፍቶ ዝም ከማለት ውጪ ምንም የሚወስናቸው ውሳኔዎች ያን ያህል መፍትሄ የሚያመጡ አይነት ስላልሆነ አብርሃም በዝምታ አልፎታል። እኔ ምንም አላደረግኩም የሚል ነገር ነው። እኔ ምንም ያደረግኩት ነገር የለም፣ ከዚህ በኋላ የማደርገው ነገር የለም። እሷ በራሷ እንግዲህ ከርታ ትታኝ ሄዳለች፣ እየፈለግኳ ሸሽታኛለች ሚል ውሳኔዎች እንግዲህ ደጋግሞ መልሶቹን እየሰጠ ይገኛል አብርሃም። ይህ ነገር ቤተሰቦቿን በጣም አስግቶታል። እንግዲህ ከቤተሰቦች ጋርም ለመወያየት አስበዋል። በሰከነ መንገድ ቁጭ ብለን ከቤተሰቦች ጋርም ተወያይተን ቢሆን ለዚህ ነገር መፍትሄ እንፈልጋለን እንጂ አይናችን እያየ ሩታ ከስራችን ወጥታ ስትሄድ ማየት አንችልም ብለው እንግዲህ ቤተሰቦቿ በጣም ጭንቀት ውስጥ ነው ያሉት። ቤተሰቦቼ ከዚህ የተነሳ እንግዲህ የተላኩ ሽማግሌዎች ምን አይነት መፍትሄ እንዳመጡ ራሱ አልታወቀም። ምክንያቱም በሰከነ መንገድ ይወያዩ እንጂ መፍትሄ ላይ መድረስ የተቻለበት ሁኔታ እስካሁን የለም። ሩታም ሀሳቧን የመቀየር ነገር ላይ አይደለችም። ግን አብርሃም ምናልባት ያሉትን ነገር ሰምቶ እነዚህ ነገሮች በሰከነ መንገድ የሚያስኬድ ከሆነ እነ ሄርሜላንም ሆነ እነ አቤል ድጋሚ ወደ ሩታ እንዳይደርሱ በህይወቷም እንዳይገቡ እንዲወጡ ከሚያደርግ ከሆነ ነገሮች ይስተካከላሉ ብሎ ቤተሰቦች ስላሰቡ እንግዲህ ምናልባት በቤተሰቦቹ በኩል በሚደርስበት ጫና አብርሃም እነዚህ ነገሮች ያስተካክላል ብለው አስበዋል። ነገ ከነገ ወዲያ እንግዲህ አዳዲስ ነገሮች ይኖራሉ ብለን እንጠብቃለን። በዚህ ዙሪያም ቢሆን ሩታ ሀሳቦቿንም ቀይራ ውጭ የሚባለውን ነገር እንደምትተው ተስፋ እናደርጋለን። እነዚህ ነገሮች ከቀነሱ ሩታ የምንም አይነት ሀሳብ እንደማይኖራት ነግሬያቸዋለሁ። ዳርዳር ስትል ነበረ። ከዛ በኋላ የአብርሃምና የሄርሜላ የቬሎ ጉዳይ ነው ለዚህ ሁሉ ውሳኔ የዳረጋትና እነዚህ ነገሮች ሲረጋጉ ሩታ ሀሳቧን ልትመልስ ትችላለች የሚል ሀሳብ አለ። ነገ ከነገ ወዲያ የሚወጡ አዳዲስ መረጃዎች ካሉ ማሳውቃችሁ ይሆናል ተከታትዬ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ በማድረግ ቤተሰብ ሆኑ። መልካም ጊዜ፣ መልካም ምሽት ይሁንላችሁ። ይመቻችሁ።